Now, the Iran conflict is high on the agenda at the NATO foreign ministers meeting. የዓለም ጂኦፖለቲካን ከመቀየር አንስቶ ሀያላኑ ይበልጥ ሀያልነታቸውን ለማሳየት ፉክክራቸውን እንዲያጠናክሩ በር ከመክፈትም አንስቶ ብሎም የገልፍ ሀገራት ራሳቸውን በአዲስ አሰላለፍ ለማቆም አዳዲስ መንገዶችን እንዲፈልጉ እያስገደደው የሆርሙዝ ሰርጥ ጉዳይ ዛሬም የውጥረት ማዕከል ሴንትር ኦፍ ኤስካሌሽን ሆኖ ቀጥሏል። የሆርሙዝ ሰርጥ መዘጋት የዓለምን የነዳጅና የተፈጥሮ ጋዝ አቅርቦት በማስተጓጎሉ ምክንያት የዓለም ኢኮኖሚና የምግብ ዋስትና ከፍተኛ ፈተና ውስጥ ወድቋል። ይህን ተከትሎም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባላት ሰርጡን ለማስከፈትና ለንግድ መርከቦች ጥበቃ ለማድረግ ወታደራዊ ተልዕኮ ስለሚጀመርበት ሁኔታ እየመከሩም ይገኛል። ምንም እንኳ በአባል ሀገራቱ መካከል ሙሉ ስምምነት ባይደረስበትም ውጥረቱ እስከፊታችን ሐምሌ የማይቀረፍ ከሆነ ኔቶ ጣልቃ ሊገባ እንደሚችል የዲፕሎማቲክ ምንጮች እየገለጹ ነው። ኢራን ግን ኔቶ ጣልቃ የሚገባ ከሆነ ነገሮች የተባባሱ ይሆናሉ ስትል አስጠንቅቃለች። ከሆርሙዝ መስተጓጎል በተጨማሪ በሆርሙዝ ሰርጥ በኩል የሚያልፉትና የዓለምን የኢንተርኔትና የመረጃ ልውውጥ የሚያስተሳስሩት የባህር ውስጥ መገናኛ ገመዶች ላይ የጥቃት ስጋትም ተደቅኗል። በቀጠናው ያለው ወታደራዊ ፍጥጫ እነዚህን ወሳኝ መሰረተ ልማቶች አደጋ ላይ የጣለ ሲሆን ከመርከቦች መስተጓጎል በተጨማሪ በሆርሙዝ ሰርጥ በኩል የሚያልፉትና የዓለምን የኢንተርኔትና የመረጃ ልውውጥ የሚያስተሳስሩት የባህር ውስጥ መገናኛ ገመዶች ላይ ኢራን ጥቃት ልትሰነዝር እንደምትችል መናገሯ ውጥረቱን ይበልጥ አክሮታል። በቀጠናው ያለው ወታደራዊ ፍጥጫ እነዚህን ወሳኝ መሰረተ ልማቶች አደጋ ላይ የጣለም ሲሆን ጥቃት ቢሰነዘርባቸው ከፍተኛ የሆነ የዓለም አቀፍ መገናኛና የዲጂታል ኢኮኖሚ መስተጓጎል ሊያስከትል እንደሚችልም ከወዲሁ ተሰግቷል። የሆርሙዝን ሰርጥ ለማስከፈት የዓለም ሀያላን ሀገራት አካባቢውን ወደ ነበረበት ለመመለስ ዲፕሎማሲያዊና ወታደራዊ አማራጮችንም እየገመገሙ ነው። ብሉምበርግ አንድ ከፍተኛ ባለስልጣንን ጠቅሶ እንደዘገበው እስከ ሐምሌ መጀመሪያ ድረስ ሰርጡ የማይከፈት ከሆነም የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ለንግድ መርከቦች የአጃቢነት ጥበቃ የማድረግ እድልን እያጤንበት እንደሚገኝ ነው። ሆኖም ይህ ሀሳብ በአሜሪካ በሚመራው የጦር ቃል ኪዳን ድርጅት ውስጥ እስካሁን ሙሉ ድጋፍ አላገኘም። በሌላ በኩል የፋርስ የዜና ወኪል እንደዘገበው ኢራን በቢትኮይን ላይ የተመሰረተ ሆርሙዝ ሴፍ የተሰኘ የመርከብ ኢንሹራንስ አገልግሎት መጀመሯን አስታውቃለች። የሀገሪቱ መንግስት ይህ አሰራር ፈጣንና አስተማማኝ ዲጂታል ኢንሹራንስ የሚሰጥ ከመሆኑም በላይ ወደ 10 ቢሊዮን ዶላር የሚጠጋ ገቢ ያስገኛል ብሏል። በሌላ በኩል ኮይን ዴስክ የተሰኘው የክሪፕቶ የዜና ማዕከል በጉዳዩ ላይ ያለውን ጥርጣሬ የገለጸ ሲሆን በሰርጡ ላይ የሚያጋጥሙ ውስብስብ ሁኔታዎችን እንዲሁም ይህንን የኢንሹራንስ አማራጭ በሚቀበሉ ኩባንያዎች ላይ አሜሪካ ልትጥል የምትችለውን ማዕቀብ እንደ ምክንያት ጠቅሷል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ ይህ ኢንሹራንስ መርከቦችን ማገት፣ መፈተሽና ጭነትን መውረስን የሚሸፍን ቢሆንም በጦር መሳሪያ ምክንያት የሚደርስ ጉዳትን ግን አይጨምርም። በአሁኑ ወቅት በሰርጡ በኩል የሚያልፈው የመርከቦች ትራፊክ ከጦርነቱ በፊት ከነበረው አንጻር ሲታይ በጣም አነስተኛ ቢሆንም ባለፈው ሳምንት ቢያንስ 54 መርከቦች ከነዚህም ውስጥ 10 ከቻይና ጋር ግንኙነት ያላቸው በሰርጡ በኩል አልፈዋል። ይህ ቁጥር ከአንድ ሳምንት በፊት ከነበረው ጋር ሲነጻጸር ከጥፍ በላይ ጭማሪ አሳይቷል። ከጦርነቱ በፊት በየወሩ ወደ 3000 የሚጠጉ መርከቦች ሰርጡን ያቋርጡ የነበረ ሲሆን ከባለፈው ሚያዝያ ወዲህ ወደ 191 ዝቅ ብሎም ቆይቷል። የሆርሙዝ ውጥረት ዓለም አቀፍ የቴሌኮም ኔትወርኮች ላይ ተጽዕኖ ሊያሳድር እንደሚችልም ከወዲሁ ተፈርቷል። የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ በቁጥጥር ስር ባለው የባህር ሰርጥ በኩል በሚያልፉ የበየነ መረብ ኬብሎች ላይ ክፍያ እንደሚጥሉ በዚህ ወር መናገራቸውም የሚዘነጋ አይደለም። እንደ ኢራን ባለስልጣናት እርምጃው የፈቃድ ክፍያዎችንና የሜታ አማዞንና ማይክሮሶፍት የመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች የሚከፍሉትን ዓመታዊ የጥበቃ ክፍያም ያጠቃልላል። ይሁን እንጂ እነዚህ ኩባንያዎች ከኢራን ጋር የንግድ ግንኙነት እንዳይፈጥሩ የሚከለክለውን የአሜሪካን ማዕቀብ የመከተል ግዴታም አለባቸው። በስተመጨረሻም የዚህ ቀውስ ውጤት የሚወሰነው አሜሪካና ኢራን ያላቸውን በርካታ ልዩነቶች ማጥበብ መቻል አለባቸው በሚለው ላይ ሲሆን እስካሁን ድረስ ግን ከስምምነት ላይ ለመድረስ ከመቼውም ጊዜ በላይ የተራራቁ ይመስላሉ። ባለፈው ሰኞ አክሲዮስ የውስጥ ምንጮችን ጠቅሶ እንደዘገበው ኢራን አዲስ የሰላም ሀሳብ ያቀረበች ቢሆንም ዋይት ሀውስ ግን የቀረበው ሀሳብ በቂ አለመሆኑን መግለጹን ነው። አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን ለአክሲዮስ እንደተናገሩት እውነቱን ለማሳወቅ ብዙም እድገት እያየን አይደለም። ስለ ኒውክሌር ፕሮግራም እውነተኛ ጠንካራና ዝርዝር ውይይት ያስፈልገናል። ይህ የማይሆን ከሆነ ግን በቦምብ እንነጋገራለን። ይህ ደግሞ የሚያሳዝን ይሆናል ብለዋል። የኒውክሌር መሳሪያዎችን ለማልማት እየጣረች መሆኑን የምታስተባብለው ኢራን በበኩሏ ሰላማዊ መፍትሄ ላይ ለመድረስ በኢራንና በሂዝቦላ ላይ የሚሰነዘሩ ጥቃቶች እንዲቆሙ የአሜሪካ ጦር ከቀጠናው እንዲወጣ የተጣሉባት ማዕቀቦች በሙሉ እንዲነሱና ለደረሱት ጉዳቶች ካሳ እንዲከፈል ጠይቃለች። ይህ ደግሞ ለዋሽንግተን ባለስልጣናት የተስማማ አይደለም። ኢራን አሁንም ቢሆን ዲፕሎማሲን ከጦርነት በላይ መምረጥ ብልህነት ነው፣ ካልሆነ ግን ጠላቶቻችንን በፈለጉት መንገድ እናስተናግዳለን ማለቷ የቀጠናው ውጥረት አለመብረዱን ከማሳየቱ ባሻገር በኢራንና አሜሪካ መካከል ወደ ጦርነት የመንደርደር አዝማሚያ መኖሩን ያመላክታል። አሜሪካ ኢራን የኒውክሌር ፕሮግራሟን እንድታቆም ያከማቸችውን የበለጸገ ዩራኒየም እንድታስረክብና በሆርሙዝ የባህር ሰርጥ
ሰርጥ ላይ የጣለችውን የትራፊክ እንቅስቃሴ እገዳ እንድታነሳ በተደጋጋሚ ብትጠይቅም ኢራን እምቢታን መርጣለች። ይህ ደግሞ ለውጥረቱ ቀጣይነት መንስኤም ሆኗል። በመርከብ ኩባንያዎች ላይ የሚደርሰው ጉዳት ዋስትና ለመስጠት ቀደም ሲል በአሜሪካ የተደረገ ጥረትም ሳይሳካ ቀርቷል። በግጭቱ መጀመሪያ አካባቢ ትራምፕ በፋርስ ባህረ ሰላጤ ለሚያልፉ ለአሜሪካ መርከቦች እስከ $40 ቢሊዮን የሚደርስ የመልሶ ዋስትና እንዲሰጥ ትዕዛዝ ማስተላለፋቸውን አስታውቀው ነበር። ሆኖም የተፈለገው ውጤት አልመጣም። የሆርሙዝ ሰርጥ መዘጋት ከፖለቲካው ባሻገር የዓለምን ሕዝብ የዕለት ተዕለት ኑሮ እየፈተነው ይገኛል። ይህን ተከትሎ አሜሪካ መራሹ ኔቶ ሆርሙዝን ለማስከፈት የሚያደርገው እንቅስቃሴ ፍጻሜው ምን ሊሆን እንደሚችል ወደፊት የሚታይ ጉዳይ ይሆናል። Iran is consolidating its control of the Strait of Hormuz.